ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ መጠጣት ስላለባችሁ የሎሚ ውሃን ብትጠጡ የምታገኙትን አስደናቂና ተአምራዊ የጤና ጥቅሞችን እነግራችኋለሁኝ። እንዴት አርግታችሁ አዘጋጅታችሁ እንደምትጠጡም እነግራችኋለሁኝ። በቀን ምን ያክል መጠቀም እንዳለባችሁ እንዲሁም ደግሞ የሎሚ ውሃን ደግሞ ማስወገድ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በቴሌግራም ቻናል ላይ መጠየቅ የምትችሉ ይሆናል ማለት ነው። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ የሎሚ ውሃን መጠጣት በተለይም በተመጣጠነ ምግብናም በጤናማ የአኗኗር ዘይቤ ውስጥ ሲካተት እጅግ በጣም ዘርፈ ብዙ የጤና ጥቅሞችን ሊሰጠን ይችላል ማለት ነው። በጣም አስፈላጊ የሆኑ ጥቅሞቹን እነግራችኋለሁኝ። አንደኛ፣ የውሃ መጠንን ለማሻሻል ይረዳል። ብዙ ሰዎች በቂ ውሃ ለመጠጣት ይቸገራሉ። ውሃ ውስጥ ሎሚን መጨመር ጣፋጭ ያደርገዋል እናም ብዙ ጊዜ ለመጠጣት ያበረታታል። በቂ የውሃ መጠን መኖር የምግብ መፈጨትን፣ ንጥረ ምግቦችን ወደ ሰውነት ማጓጓዝን፣ የአንጎል ተግባርን፣ የሰውነት ሙቀትን መቆጣጠርን እናም መርዛማ ንጥረ ነገሮችን ከሰውነት ማስወገድን ይደግፋል። ሎሚ እንደ ፖታሲየም እናም ማግኒዥየም ያሉ አነስተኛ መጠን ያላቸው ኤሌክትሮላይቶችም ስላሉት የሰውነት ፈሳሽ ሚዛንን ያሻሽላል። ሁለተኛ፣ የቫይታሚን ሲ ጥሩ ምንጭ ነው። ሎሚ በቫይታሚን ሲ የበለጸገ ሲሆን ይህም ለሰውነት በሽታ የመከላከል ስርዓት፣ ለቆዳ ጥገና እናም ለብረት መምጠጥ አስፈላጊ የሆነ ጠንካራ አንቲኦክሲዳንት ነው። ጉንፋንን፣ ኢንፌክሽኖችን ለመከላከል እናም የበሽታዎች ጊዜን ለማሳጠርም ይረዳል። የኮላጅን ምርትን ይደግፋል። የቆዳ የመለጠጥ ችሎታንም ያሻሽላል። የቆዳ መጨማደድንም ይቀንሳል። በአጠቃላይ የቆዳ ጤንነትን ይጠብቃል። ቫይታሚን ሲ ከእጽዋት ላይ የተገኙ ምግቦች ውስጥ ሄሜ ያልሆነ ብረት እንዲመጠጥ በማድረግ የደም ማነስ አደጋንም ይቀንሳል። ሶስተኛ፣ የክብደት ቁጥጥርንም ይደግፋል። የሎሚ ውሃ አስማታዊ የክብደት መቀነሻ መፍትሄ ባይሆንም የክብደት ቁጥጥር ጥረቶችን ሊደግፍም ይችላል። በካሎሪ ዝቅተኛ ነው። ከጣፋጭ መጠጦች ይልቅ ጤናማ የሆነ አማራጭ ነው። አንዳንድ ጥናቶች እንደሚያመለክቱት የሞቀ የሎሚ ውሃ የጥጋብ ስሜትን በመጨመር ረሃብን ሊቀንስ ይችላል። የምግብ ፍላጎትንም ለመቆጣጠር ይረዳል። በሎሚ ውስጥ የሚገኙት ፖሊፊኖሎች የስብ ሜታቦሊዝምንናም የኢንሱሊን ስሜትንም ሊያሻሽሉ ይችላሉ። አራተኛ፣ የምግብ መፈጨትንም ያግዛል። የሎሚ ውሃ በተለይም ጠዋት ላይ በሞቃት ሲጠጣ የምግብ መፍጫ ስርዓቱን በቀስታ ያነቃቀዋል። ሎሚ ጉበት ሐሞት እንዲያመርት ያነሳሳል። ይህም የስብ መፈጨትን ይረዳል። የሞቀ ውሃ የአንጀት እንቅስቃሴን በማነቃቃት መደበኛ የአንጀት እንቅስቃሴን ይደግፋል። ከሰውነት ውጪ አሲዳማ ቢሆንም ሎሚ ከተፈጨ በኋላ የአልካላይን ተጽዕኖ ስላለው የምግብ አለመፈጨትንና የሆድ እብጠትን ወይም ደግሞ የሆድ መነፋትንም ሊቀንስ ይችላል። አምስተኛ፣ ጤናማ ቆዳንም ያበረታታል። በሎሚ ውሃ ውስጥ ያለው የውሃ እናም የአንቲኦክሲዳንት ጥምረት ቆዳን ከውስጥ ለማዳበር ይረዳል። የእርጅናንናም የቆዳ ጉዳትን የሚያስከትሉ ፍሪ ራዲካሎችን ያስወግዳሉ። መርዛማ ንጥረ ነገሮችን ለማስወገድ ይረዳል። የጉበትን ተግባርና የቆሻሻ ማጽጃ ሂደትንም ይደግፋል። ይህም ብጉርን በመቀነስ የቆዳ ንጽህና ለማሻሻልም ይረዳል። ቫይታሚን ሲ ለኮላጅን አስፈላጊ ሲሆን ይህም የቆዳ መሸብሸብን እናም መላላጥንም ለመከላከል ይረዳል። ስድስተኛ፣ በሰውነት ላይ የአልካላይን ተጽዕኖ አለው። ሎሚ አሲዳማ ቢሆንም ከተፈጨ በኋላ የአልካላይን ተጽዕኖ ስላለው የሰውነትን የፒኤች ሚዛንን ለመጠበቅም ይረዳል። የተመጣጠነ ፒኤች የሴሉላር ኃይልን ሊያሻሽልናም ድካምንም ሊቀንስ ይችላል። ሰባተኛ፣ ትንፋሽንም ያድሳል። የሎሚ ውሃ በአፍ ውስጥ የሚገኙትን ሽታዎችናም ባክቴሪያዎችን ያስወግዳል። ሎሚ መጠነኛ
ጸረ ባክቴሪያ ባህሪያት አሉት። የምራቅ ምርትን ያበረታታል። ይህም የምግብ ቅንጣቶችንና ባክቴሪያዎችን ያጥባል። ሎሚ አሲዳማ ስለሆነ የጥርስ መስታወትን ለመከላከል ከተጠቀማችሁ በኋላ አፋችሁን በንጹህ ውሃ መታጠብ ይኖርባችኋል። ስምንተኛ መርዛማ ንጥረ ነገሮችን ማስወገድንና የጉበት ጤናንም ይደግፋል። የሎሚ ውሃ የጉበትን ተግባርን ያነቃቃልናም መርዛማ ንጥረ ነገሮችን ለማስወገድ ይረዳል። የሐሞት ፈሳሽንናም የኢንዛይም እንቅስቃሴንም ያበረታታል። ዩሪክ አሲድን ለማሟሟትናም በመገጣጠሚያዎች ላይ የሚከሰትን ኢንፍላሜሽንን ለመቀነስም ይረዳል። በተለይም ለሪህ ህመምተኞች በጣም ጠቃሚ ነው። የሽንት ምርትን ይጨምራል። ይህም የቆሻሻ ማጣራት ሂደትን ያበረታታል። የሎሚ ውሃ መርዛማ ንጥረ ነገሮችን ማስወገድንናም የጉበት ጤናን በተለያዩ የተሳሰሩ መንገዶች ይደግፋል። የጉበት ኢንዛይሞችንናም የሐሞት ምርትን ያነቃቃል። የሎሚ ጭማቂ ጉበት ብዙ ሐሞት እንዲያመነጭ የሚያነቃቁ ንጥረ ነገሮችን ይዟል። ይህ ፈሳሽ ስብን ለመፍጨትናም ቆሻሻን ለማስወገድ አስፈላጊ ነው። የሐሞት ፍሰት መጨመር ከጉበትናም ከአንጀት ውስጥ መርዛማ ንጥረ ነገሮችን፣ ኮሌስትሮልንናም ቆሻሻ ምርቶችን ለመበተን እናም ለማስወገድ ይረዳል። ለጉበት ጥበቃ አንቲኦክሲዳንቶችንም ያቀርባል። በሎሚ ውስጥ የሚገኙት ቫይታሚን ሲ እናም ፍላቮኖይድስ እንደ ሄስፔሪዲን እናም ኤሪዮሲትሪን ያሉ የጉበት ሴሎችን በኦክሳይድ ውጥረት እናም በመርዛማ ንጥረ ነገሮች ከሚደርስ ጉዳት ለመጠበቅም ይረዳሉ። ጉበት ያለማቋረጥ ከደም ውስጥ መርዛማ ንጥረ ነገሮችን እናም ተረፈ ምርቶችን ያጣራል። አንቲኦክሲዳንቶች በጉበት ላይ ያለውን ጫና በመቀነስ በብቃት እንዲሰሩም ይረዳሉ። እንዲሁም ጤናማ የምግብ መፈጨትንና ቆሻሻን ማስወገድንም ያበረታታል። የሎሚ ውሃን መጠጣት በተለይም ጠዋት ላይ የምግብ መፍጫ እንቅስቃሴዎችን በቀስታ በማነቃቃት ቆሻሻን በብቃት ለማስወገድ ይረዳል። በአንጀት ውስጥ መርዛማ ንጥረ ነገሮች እንዳይከማቹ ይከላከላል። ይህም ጉበትን ሊጫን የሚችል ነው። መደበኛ የአንጀት እንቅስቃሴ ጉበት መርዛማ ንጥረ ነገሮች በማጣራት እንዲቀጥል የሚያስችለውን የአንጀትና የጉበት ግንኙነትን ይደግፋል። የሎሚ ውሃ ለጉበት ተግባር ወሳኝ የሆነውን የውሃ መጠንንም ይደግፋል። የጉበት ሴሎች በብቃት ለመስራት ውሃ ያስፈልጋቸዋል። የሰውነት ድርቀት ጉበት መርዛማ ንጥረ ነገሮችን የማስወገድ እናም ሜታቦሊካዊ ተግባራትን የማከናወን ችሎታውን ይቀንሰዋል። የሎሚ ውሃ ጣዕሙ የተሻለ ስለሆነ ብዙ ውሃ ለመጠጣት እናም በውሃ ውስጥ የሚሟሟ መርዛማ ንጥረ ነገሮችን ለማስወገድ የሚረዳ የተሻለ የሽንት ምርት እንዲኖርም ይረዳል። የሎሚ ውሃ መጠነኛ የዳዩሬቲክ ተጽዕኖው መርዛማ ንጥረ ነገሮችን ለማስወገድ ይረዳዋል። የሎሚ ውሃ መጠነኛ የዳዩሬቲክ ተጽዕኖ አለው። ይህም ማለት የሽንት ምርትን በትንሹ ሊጨምር ይችላል። ብዙ ጊዜ ሽንት መሽናት ቆሻሻ ምርቶችን ለማስወገድ ይረዳል። በኩላሊትና በጉበት ውስጥ መርዛማ ንጥረ ነገሮች የመከማቸት አደጋውን ይቀንሰዋል። ሎሚ ከሰውነት ውጪ አሲዳማ ቢሆንም ከተፈጨ በኋላ የአልካላይን ተጽዕኖ ይኖረዋል። የተመጣጠነ ፒኤች አካባቢ በጉበትና በሌሎች የአካል ክፍሎች ላይ ያለውን የአሲድ ጫናን ለመቀነስ ሊረዳ ይችላል። ምንም እንኳን አስማታዊ የመርዛማ ንጥረ ነገሮች ማጽጃ ባይሆንም የሎሚ ውሃ ቀላል፣ ርካሽናም ውጤታማ የዕለት ተዕለት ልምምድ ሲሆን በተለይም ጤናማ አመጋገብና የአኗኗር ዘይቤ ጋር ሲጣመር የሰውነትን ተፈጥሯዊ የቆሻሻ የማስወገጃ ስርዓቶችን በተለይም ጉበትን ይደግፋል ማለት ነው። ዘጠነኛ የኩላሊት ጠጠርን ለመከላከልም ሊረዳ ይችላል። ሎሚ ሲትሪክ አሲድ ስላለው የካልሲየም ኦክሳሌት የኩላሊት ጠጠርን ለመከላከል ሊረዳም ይችላል። ሲትሪክ አሲድ ካልሲየምን ያስራል። ይህ ካልሲየም ክሪስታሎችን የመፍጠር እድሉን ይቀንሳል። የሎሚ ውሃ የውሃ መጠንን ይጨምራል፣ ሽንትን ያቃልላል እናም የጠጠር አፈጣጠር አደጋንም ይቀንሳል። የሎሚ ውሃን መጠጣት የኩላሊት ጠጠርን በተለይም በጣም የተለመደው የካልሲየም ኦክሳሌት ጠጠርን ለመከላከልም ይረዳል። ሎሚ በሲትሪክ አሲድ የበለጸገ ሲሆን ይህም የኩላሊት ጠጠርን በመከላከል ረገድ ወሳኝ ሚናን የሚጫወት ተፈጥሯዊ የሆነ ንጥረ ነገር ነው። የጠጠር አፈጣጠርን ይከላከላል። ሲትሪክ አሲድ በሽንት ውስጥ ካለው ካልሲየም ጋር በመጣመር የሚሟሟ ውህድን ይፈጥራል። ይህም ካልሲየም ኦክሳሌት ጋር ተጣብቆ ጠጠር የመፍጠር እድሉን ይቀንሰዋል። ትናንሽ ጠጠሮችንም ይሰብራል። ሲትሪክ አሲድ ትናንሽ ጠጠሮችን ወይም ደግሞ ክሪስታሎችን ትልቅ ከመሆናቸው በፊት ሊያሟሟቸው ይችላል። የሽንት የሲትሬት መጠንንም
ይጨምራል። ሲትሬት በሽንት ውስጥ የሚገኝ የሲትሪክ አሲድ አይነት ነው። ከፍተኛ የሲትሬት መጠን የጠጠር አፈጣጠር እድሉን ይቀንሰዋል። የሎሚ ውሃ የሽንት መጠንንም ይጨምራል። የኩላሊት ጠጠር ብዙውን ጊዜ የሚፈጠረው ሽንት ሲጠጋጋ እናም ማዕድናቶች ክሪስታላይዝ ሲሆኑ ነው። የሎሚ ውሃ የውሃ መጠንን ይጨምራል። የሎሚ ውሃን መጠጣት ብዙ ፈሳሽን ለመውሰድ ያበረታታል፣ ሽንትንም ያቃልላል። ብዙ ውሃ ማለት አነስተኛ የተጠጋጋ ሽንት ማለት ሲሆን ይህም ክሪስታሎች ለመፈጠር አስቸጋሪ ይሆንባቸዋል። ቅንጣቶችንም ያስወግዳል። ብዙ ጊዜ ሽንት መሽናት እንደ ካልሲየም፣ ኦክሳሌት እናም ዩሪክ አሲድ ያሉ ንጥረ ነገሮች ክሪስታላይዝ ከመሆናቸው በፊት ለማስወገድ ይረዳል። የሎሚ ውሃ የሽንትን ፒኤች በትንሹም ይቀይረዋል። የሎሚ ውሃ ከተፈጨ በኋላ በግለሰቡ ላይ በመመስረት ሽንትን በትንሹ አልካላይን ያደርገዋል። ይበልጥ የአልካላይን አካባቢ የዩሪክ አሲድ ጠጠር እንዳይፈጠር ያበረታታል። የካልሲየም ኦክሳሌት ጠጠር በቀጥታ በፒኤች ላይ የተመካ ባይሆንም የሲትሬት የአልካላይን ተጽዕኖ አሁንም በተዘዋዋሪ ጥበቃን ሊሰጥ ይችላል። የሎሚ ውሃ ከፍተኛ ኦክሳሌት ወይም ደግሞ ጣፋጭ መጠጦችንም ይተካል። ብዙ ሰዎች ከፍተኛ ኦክሳሌት ወይም ደግሞ ስኳር የያዙ እንደ ሶዳ፣ ቀዝቃዛ ሻይ ወይም ደግሞ ጭማቂዎችን ይጠጣሉ። ይህም የጠጠር አደጋን ይጨምራል። በሎሚ ውሃ መተካት የሚሰጠው ጥቅም ተጨማሪ ስኳር የለውም። ኢንሱሊንናም የካልሲየም መውጣትንም ይከላከላል። ዝቅተኛ የኦክሳሌት ይዘትም አለው። ሎሚ ከሌሎች የሲትረስ ፍራፍሬዎች ጋር ሲነጻጸር በአንጻራዊነት ዝቅተኛ ኦክሳሌት ያለው ነው። 10ኛ የሎሚ ውሃ ስሜትንናም የአእምሮ ግልጽነትንም ያሳድጋል። የሎሚው ሽታ እናም የሚያድስ ባህሪያቱ ስሜትን ከፍ ሊያደርጉ እናም ትኩረትን ሊያሻሽሉም ይችላሉ። የሎሚ ሽታ ጭንቀትን ከመቀነስ እናም የአእምሮን አፈጻጸም ከማሻሻል ጋርም ተያይዟል። በቂ የውሃ መጠን በቀጥታ ስሜትን፣ የኃይል ደረጃንና የአእምሮ ግልጽነትንም ይነካል ማለት ነው። ታዲያ የሎሚ ውሃን ስትጠጡ በግማሽ ሎሚ ጀምሩ። ጠዋት ላይ ጠጡ። ምግብ ከመብላታችሁ በፊት በባዶ ሆድ መጠጣት የምግብ መፈጨትንም ለማስጀመር ይረዳል። የጥርሳችሁን መስተዋትን ለመጠበቅ ከተጠቀማችሁ በኋላ አፋችሁን በንጹህ ውሃ መታጠብ ያስፈልጋል። ካሎሪው ዝቅተኛ እናም ውጤታማ እንዲሆን ስኳርን ከመጨመር ተቆጠቡ። የሎሚ ውሃን ስትጠቀሙ በስኳር መጠቀም የለባችሁም። አማራጭ ጣዕምን ወይም ደግሞ ለጤና ጥቅሞች የሎሚ ውሃን ስትጠቀሙ ጥቂት ቁራጭ ዝንጅብልን መጨመር ትችላላችሁ። ይህ አንቲ ኢንፍላማቶሪ ባህሪያት እንዲኖረው ያስችላል። ትንሽ መጠን እርድ ወይም ደግሞ ቁንዶ በርበሬንም መጨመር ትችላላችሁ። ይህ ለሜታቦሊዝም በጣም ጠቃሚ ነው። አንድ የሻይ ማንኪያ ጥሬ ማርም መጨመር ትችላላችሁ። ለስኳር ህመምተኞች ወይም ደግሞ ከ1 ዓመት በታች ለሆኑ ህጻናት ግን ይህ በፍጹም አይመከርም ማለት ነው። ስለዚህ የሎሚ ውሃን በዚህ መልኩ አዘጋጅታችሁ መጠቀም ትችላላችሁ። ምንም የሚያስፈልግ ነገር የለም። በግማሽ ሎሚ ጀምሮ ብያችኋለሁ፣ ግን እስከ 1 ሎሚ ከፍ ማድረግ ትችላላችሁ። በጣም ጤናማ ከሆናችሁና ምንም የጤና ችግር ከሌለባችሁ ደግሞ በቀን እስከ 2 ሎሚ መጠቀም ትችላላችሁ። ግን 1 ሎሚ ግን በቂ ነው ማለት ነው። ከ1 ሎሚ በላይ አትጠቀሙ። በግማሽ የሎሚ ጭማቂ መጀመር ነው። በአንድ ብርጭቆ ውስጥ ግማሽ ሎሚን ጨምራችሁ ወይም ደግሞ ጨምቃችሁ መጠቀም ነው። የሎሚ ጭማቂን በምትሰሩበት ጊዜ ከ250 እስከ 350 ሚሊ ሊትር ማለትም ሩብ ሚሊ ሊትር የሚያክል ውሃ ውስጥ ይህንን የሎሚ መጠን ጨምቃችሁ መጠጣት ትችላላችሁ ማለት ነው። የሎሚ ውሃን ለመጠጣት በጣም ጥሩ ጊዜ ጠዋት ነው። ከእንቅልፋችሁ ከተነሳችሁ በኋላ ወዲያውኑ በባዶ ሆድ ስትጠጡ በጣም ውጤታማ ነው። የምግብ መፈጨትን ይጀምራልና ሰውነታችሁን እንደገና ያጠጣዋል። ቀኑን ሙሉ የምግብ መፈጨትን ለመርዳት እናም የምግብ ፍላጎትን ለመቀነስ በምግብ መካከል ወይም ደግሞ ከምግብ በፊት የሎሚ ውሃን መጠጣት ትችላላችሁ ማለት ነው። ታዲያ በቀን ምን ያክል የሎሚ ውሃ መጠጣት ደህንነቱ የተጠበቀ እንደሆነ አሁን እነግራችኋለሁኝ። መጠነኛ የሆነ አጠቃቀም የሚባለው በቀን ከግማሽ እስከ 1 ሎሚ ጭማቂ ለአብዛኛዎቹ ሰዎች መጠቀም ደህንነቱ የተጠበቀ። ይህንን ግማሹን የሎሚ ጭማቂ በ1 ብርጭቆ ውሃ፣ ስለዚህ 1 ሎሚን የምትጠቀሙ ከሆነ በ2 ብርጭቆ ውሃ አርግታችሁ መጠቀም ትችላላችሁ ማለት ነው። ጠዋት ላይ እና በምግብ መካከል ደግሞ መሀል ላይ ቀን ላይ መጠጣት ትችላላችሁ ማለት ነው። መካከለኛ አጠቃቀም የሚባለው ደግሞ እስከ 2 ሎሚ በቀን ከ2 እስከ 3 ብርጭቆዎች
በሚያክል ውሃ ከፍላችሁ መጠጣት ትችላላችሁ። በአጠቃላይ ጤናማ ለሆኑ ሰዎች ይህ ደህንነቱ የተጠበቀ ነው። ነገር ግን 2 ሎሚ ባትጠቀሙ መልካም ነው። እስከ 1 ሎሚ ድረስ ከተጠቀማችሁ በቂ ነው። ጀማሪ ከሆናችሁ ደግሞ በግማሽ ሎሚ መጀመር ይመከራል ማለት ነው። ታዲያ ማድረግ ያለባችሁ ጥንቃቄዎች አሉ። አንደኛ ጥርሳችሁን መጠበቅ ነው። ከጥርስ ጋር ያለውን ንክኪ ለመቀነስ ስትሮን ተጠቀሙ። ከተጠቀማችሁ በኋላ ደግሞ አፋችሁን በንጹህ ውሃ ታጠቡ። የጥርስ መስተዋት መሸርሸርን ለማስወገድ ጥርሳችሁን ከመቦረሻችሁ በፊት ቢያንስ 30 ደቂቃዎችን ጠብቁ። ሁለተኛ ስኳርን ከመጨመር ተቆጠቡ። የተጣራ ስኳር አትጨምሩ። አስፈላጊ ከሆነ ጥሬ ማርን በትንሹ ተጠቀሙ። ሶስተኛ ትኩስ ሎሚን ተጠቀሙ። የታሸገ የሎሚ ጭማቂን አስወግዱ። ብዙውን ጊዜ መከላከያዎችን ይይዛል፣ እናም ትኩስ ሎሚ ውስጥ የሚገኙት ንቁ ኤንዛይሞች አይኖሩትም። አራተኛ ለጤና ሁኔታዎች ትኩረት ስጡ። እንደ ጀርድ፣ የሆድ ቁርጠት ወይም ደግሞ ስሜታዊ የሆነ ጥርስ ካለባችሁ በጣም በትንሹ የሎሚ ውሃ በመጠጣት ጀምሩ፣ ወይም ደግሞ ሙሉ በሙሉ ማስወገድ ያስፈልጋል። ታዲያ የሎሚ ውሃ በአጠቃላይ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ እናም ጠቃሚ ነው። ነገር ግን መገደብ ወይም ማስወገድ ያለባቸው የተወሰኑ ሰዎች አሉ ማለት ነው። እነዚህን አሁን እነግራችኋለሁኝ። አንደኛ የጥርስ መስተዋት መሸርሸር ወይም ደግሞ ስሜታዊነት ያለባቸው ሰዎች ናቸው። የሎሚ ጭማቂ በጣም አሲዳማ ነው። የፒኤች መጠኑ ከ2 እስከ 3 አካባቢ ነው። እናም በተደጋጋሚ ሲጠጣ ወይም ደግሞ ሲወሰድ የጥርስ መስተዋትን ሊሸረሽር ይችላል በአግባቡ ካልተወሰደ። ይህም የጥርስ ስሜታዊነት፣ የጥርስ መቦርቦር አደጋ መጨመር፣ የጥርስ ቀለም መቀየር ወይም ደግሞ ግልጽ መሆን ይከሰታል። ስትጠጡ ከጥርስ ጋር ያለውን ንክኪ ለመቀነስ ስትሮን ተጠቀሙ። ከተጠቀማችሁ በኋላ በንጹህ ውሃ ታጠቡ። ከጠጣችሁ በኋላ ወዲያውኑ ከመቦረሽ ተቆጠቡ። ቢያንስ 30ና 40 ደቂቃዎችን መጠበቅ አለባችሁ። ሁለተኛ የአሲድ ሪፍለክስ ገርድ ወይም ደግሞ የደረት ህመም ያለባቸው ግለሰቦች ናቸው። የሎሚው ከፍተኛ አሲድነት እንደ የአሲድ ሪፍለክስ ምልክቶችን ሊያነሳሳ ወይም ደግሞ ሊያባብስ ይችላል። አሲድ ሪፍሌክስ ማለት የጨጓራ አሲድ ወደ ኢሶፈገስ ወይም ደግሞ ወደ አፍ መመለስ ማለት ነው። ይህ እንግዲህ የደረት ህመም፣ በደረት ላይ ምቾት ማጣት፣ ምግብ ወደ ላይ መመለስን ያስከስታል። ሎሚ የታችኛው የኢሶፈገስን ጡንቻ ሊያዝናና ይችላል። ይህም በተለይ ለአሲድ ሪፍሌክስ ለተጋለጡ ሰዎች ላይ አሲድ ወደ ኢሶፈገስ እንዲመለስ ያስችለዋል ማለት ነው። ሶስተኛ የሲትረስ ፍራፍሬዎች አለርጂ ያለባቸው ሰዎች ናቸው። ምንም እንኳን ይህ አልፎ አልፎ የሚከሰት ቢሆንም አንዳንድ ሰዎች እንደ ሎሚ ላሉ የሲትረስ ፍራፍሬዎች አለርጂ ያለባቸው። ምልክቶቹም የቆዳ ሽፍታ ወይም ደግሞ ማሳከክ፣ የከንፈር፣ የምላስ ወይም ደግሞ የጉሮሮ እብጠት፣ የመተንፈስ ችግር፣ የሆድ ህመም ወይም ደግሞ ቁርጠትን ሊያስከትል ይችላል። የሲትረስ ፍራፍሬዎች አለርጂ እንዳለባችሁ ከታወቀ የሎሚ ውሃን ሙሉ በሙሉ መወገድ ያስፈልጋል። አራተኛ የሆድ ቁርጠት ወይም ደግሞ የጨጓራ በሽታ ያለባቸውን የጨጓራ ችግር ያለባቸው ሰዎች ማለት ነው። የሎሚው አሲድነት የጨጓራ ግድግዳ ሊያበሳጭ ይችላል። በተለይም ቁስለት ካለባችሁ፣ ጋስትራይተስ ወይም ደግሞ የጨጓራ ግድግዳ ኢንፍላሜሽን ካለባችሁ፣ የሚያቃጥል ህመም፣ ማቅለሽለሽን ሊያስከትል ወይም ደግሞ ኢንፍላሜሽንን ሊያባብሰው ይችላል። ስለዚህ የጨጓራ በሽታ ችግር ካለባችሁ ጥንቃቄ ልታደርጉ ይገባል። በተለይ የጨጓራ ቁስለት ካለባችሁ ማለት ነው። አምስተኛ የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው። የሎሚ ጭማቂ አንዳንድ መድኃኒቶች እንዴት እንደሚዋጡ ወይም ደግሞ በአሰራራቸው ላይ ጣልቃ ሊገባ ይችላል። ዳዩሪቲክስ ወይም ደግሞ የሽንት ማስወገጃዎች፣ ይህ እንግዲህ የፖታሲየም መጥፋትን ሊያባብሱ ይችላሉ። አንታሲድ ወይም ደግሞ የአሲድ ማገጃዎች የሎሚው ንጥረ ነገሮች ውጤታማነታቸውን ሊቀንሱ ይችላሉ። የብረት ማሟያዎች፣ ቫይታሚን ሲ የብረት መምጠጥን ቢረዳም ከብረት ጋር በጣም ብዙ አሲድ የጨጓራ ህመምን ሊያስከትል ይችላል። የተወሰኑ አንቲባዮቲኮች ወይም ደግሞ የደም ግፊት መድኃኒቶችን የሚወስዱ ሰዎች፣ የሲትረስ ፍራፍሬዎች በተለይም የወይን ፍሬ ከሎሚ ጋር ጥንቃቄ ያስፈልገዋል። እንዴት እንደሚሰራ ሊነካው ይችላል ማለት ነው። በሐኪም ትዕዛዝ መድኃኒትን እየወሰዳችሁ ከሆነ የጤና ባለሙያዎችን አማክሩ። ስድስተኛ በሲትረስ ፍራፍሬዎች የሚቀሰቀሱ የማይግሬን ችግር ያለባቸው ሰዎች ናቸው። ሎሚን ጨምሮ የሲትረስ ፍራፍሬዎች ታይራሚን የተባለ ንጥረ ነገርን ይይዛሉ። ይህም እንግዲህ ስሜታዊ በሆኑ ሰዎች ላይ ማይግሬንን ሊያነሳሳ ይችላል። በአመጋገብ ቀስቃሽ ምክንያት ራስ ምታት ያለባቸው ሰዎች ላይ ትንሽ መጠን ያለው የሎሚ ውሃ እንኳን ራስ ምታትን ሊያስከትልባቸው ይችላል።
7ኛ ደግሞ የኩላሊት ችግር ያለባቸው የተወሰኑ ሰዎች ናቸው። የሎሚ ውሃ ብዙውን ጊዜ የኩላሊት ጠጠርን ለመከላከል የሚመከር ቢሆንም በተወሰኑ የኩላሊት ችግሮች ውስጥ የፖታሲየም ወይም የፈሳሽ መጠንን መገደብ ሊያስፈልግ ይችላል። ሎሚ በፖታሲየም የበለጸገ አይደለም፣ ነገር ግን የኩላሊት ችግር ያለባቸው ታካሚዎች በአመጋገባቸው ላይ ማንኛውንም ነገር በቋሚነት ከመጨመራቸው በፊት የኔፍሮሎጂስት ባለሙያቸውን ማማከር ይኖርባቸዋል። 8ኛ ደግሞ በተደጋጋሚ የአፍ ቁስለት ወይም ደግሞ ካንከር ቁስለት ያለባቸው ግለሰቦች ናቸው። በሎሚ ጭማቂ ውስጥ ያለው አሲድነት የአፍ ቁስለትን ሊያበሳጭ ወይም ደግሞ ሊያባብሰው፣ ህመም ሊያስከትል ወይም ደግሞ ፈውሱን ወይም መዳኑን ሊያዘገየው ይችላል። የተቀላቀለ የሎሚ ውሃ እንኳን ስሜታዊ የሆነውን የሙከስ ሽፋን ቲሹን ሊያባብሰው ይችላል ማለት ነው። ስለዚህ እንደነዚህ አይነት ችግር ካለባችሁ የሎሚ ውሃን መጠጣት ከመጀመራችሁ በፊት አስቀድማችሁ ዶክተራችሁን ማማከር ወይም ደግሞ ማስወገድ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ከቻላችሁ በቴሌግራም ቻናል ላይ ብጠይቁኝ መልካም ነው፣ እመልሳለሁ ማለት ነው። በዛ ላይ በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።